ለሰፈሬ ልጆች አልተመለስኩም ስል ዋቴ እንዴት እንደሆነ ለማህበረሰቡ በዶክመንተሪ አቅርብ ያለው እያልኩ ነው። እንኳን እዚህ ቲክቶክ ላይ ለማከህ ቀርቶ ማለት ነው። ስለዚህ ዋቴ የምትሰራ ሰው በቃ ምንም ልሸውደኝ አትችልም፣ በምንም ታምር ወይም ደግሞ ለአንተ ላደላ አልችልም። ለምን እናቴ አባቴ ልጅ አትሆንም የባነ ወይ እኔ በህይወቴ ሰርቄ አላውቅም። በህይወቴ የማጭበርበር ታሪክ የለኝም። በህይወቴ ታስሬ አላውቅም። እግዚአብሔር የእጆቼን ስራ እንዲባርክ ከመጸለይ ውጪ በህይወቴ ጓደኞቼን እንኳን ገንዘብ ስጡኝ ብዬ አላውቅም። እናንተም ጉዳያችሁ ከድርጊቴ ጋር እንጂ ቴዲ የሆነ ነገር ሚስቴክ ሰራ ብላችሁ የማንኪያ ብሔር ተወላጆችን እንደማትናገሩ ተስፋ አደርጋለሁ። አይደለም ቴዲ ነው ጥፋት የሚያጠፋው፣ ልማትም ከሰራው ልማት ነው። እሺ በዚህ አውድ ነው የምናጠናቀቀው ስላችሁ ይሄ ጉዳይ አጥቅቶለታል በቃ ማለት ሳይሆን እስከዚህ አድርሰናቸዋል። ቀጣዩ የእናንተ ስራ ነው። እዚህም የስ እዛም የስ እዚህም ነው እዛም ነው ሳይሆን እናንተ ደግሞ ግራ ቀኙ መጠቀም አለባችሁ። ስስብልታችሁ ሲነካ ሀሳብ መትቀይሩ ምናምን ሳይሆን በመርህ ላይ የተመሰረተ አቋም ሊኖራችሁ ይገባል። ፕሪንሲፕል ሊኖራችሁ ይገባል። እንደ ሰው ልጅ የሰው ልጅን ሰው የሚያሰኘው አቋም ነው። የሰው ልጅን ሰው የሚያሰኘው መርህ ነው። የህይወታችሁ መርህ ምንድን ነው? የህይወታችሁ መርህ ምንድን ነው? ያን ማስመር አለባችሁ ለማለት ያህል ነው። ኦኬ ዜና ነበረ። አንደኛው ሌላኛው የመጭበርበር ዜና ከ14 ሚሊዮን ብር በላይ እንደተጭበረበሩ ነግረውኛል። እነዚህ በጀርመን የሚገኙ ኢትዮጵያውያን ናቸው። ይህም ደግሞ ሌላ ጉድ ነው። ተጠርጣሪው ዳኒ ይባላል። ተጠርጣሪ ያልኳችሁ ስም ከተሳሳትኩኝ ይታረማለሁ። ገንዘብ ወደ ኢትዮጵያ ልካለው ብሎ በተለያዩ ጊዜያቶች እንደተቀበላቸው ነው የተናገሩ ሰዎቹ። ዳኒ በጣም ወዳጄ ነው። ዳኒ ፖለቲካ መጥቶ በጨዋነት ከሚተነትኑ ሰዎች አንዱ ነው። ጉዳዩ ከ10 ሚሊዮን ብር በላይ ስለሆነ ፖለቲከኛ ነው። አሁን በተደጋጋሚ በደንብ ስም ተጠርጣሪ ነው። ስለዚህ በተቻለ መጠን ገንዘባችን ይመለስ የሚል ስሞታ ነው ያቀረቡልኝ። የድምፅ ማስረጃዎችን ልከውልኛል በዋትሳፕ። ዳኒያችን የሚለውን ሰምቼ ወይም ደግሞ ይህን ጉዳይ ወስዳችሁ እኔ ነገርኳችሁ፣ እናንተ ደግሞ ወስዳችሁ ይህን ጉዳይ ቤታችሁ ዲስከስ አድርጉበት። እኔ የማህበረሰቡ ዘበኛ አይደለሁም፣ ወይም ደግሞ እኔ በተናጠል ጥፋትና ትክክል እያረምኩ አልቀመጥም። ፖለቲከኛ ነን። እንደየአስፈላጊነቱ ማህበራዊ ጉዳይ እነካካለን፣ እንቀልዳለን። ነገር ግን ይህን ጉዳይ አድርስልን ስላሉ ማድረስ ስላለብኝ አድርሼላቸዋለሁ። በተለያዩ አጋጣሚዎች ኢትዮጵያ ገንዘብ እልካለሁ ብሎ ከኛ ገንዘብ ተቀብሏል። ነገር ግን የውሃ ሽታ ከሆነ እነሆ ብዙ ወራቶች ተቆጥሯል ይላሉ። ዛሬ ነገ ይላል። እንግዲህ እነሱ እንደሚሉት ዛሬ አስገባለሁ ነገ አስገባለሁ፣ ባንክ ችግር ስላለ ነው እንዲህ ስለሆነ ነው እያለን እስካሁን ገንዘባችንን ሳያስገባ ይሄው እኛም እሱን በመፈለግ ላይ ያለ ነው ይላሉ። ጀርመን ነው የሚገኘው። በፊት ይኖርበት ከነበረበት ከተማ አሁን ተሰውሯል ይላሉ። ዳኒ እስራኤል ይህንን ነገር ከሰማበት ጊዜ አንስተው ሌሎች ቤቶች ገብተህ ወይም ደግሞ እኔ ከመጣሁኝ እኔም የሆነ መድረክ አዘጋጀልህና ያንተን ሳይድ ደግሞ ለመስማት ሙከራ እናደርጋለን። ገንዘቡ ከባድ ነው። ልጆቹ ያለቅሳሉ። በጣም ጉድ አደረገን ይላሉ። በጣም ሂውጅ ገንዘብ ስለሆነ ይህን ጉዳይ የምታውቀው ከሆነ አውቀዋለሁ፣ ማታውቀው ከሆነ ደግሞ አላውቀውም የማለት መብት የተጠበቀ ነው። ማስረጃቸውን ይዘው መጥተው እንደፈረደባቸው ይህን ክስ ደግሞ ትሰማላችሁ ማለት ነው። በነገራችሁ ላይ ስለኔ አታውቁም አይደል? ስለኔ አታውቁም። ኢትዮጵያ ምድር ላይ የመጀመሪያው የሚዲያ ሰው ነኝ እኔ ስለ ዋቴ ዶክመንተሪ የሰራው ታውቃላችሁ። ልንገራችሁና ልልፍ። ዋቴ የአዲስ አበባ ልጆችና የሐዋሳ ልጆች በመቀናጀት የፈጠሩት ነው። ብዙዎቻችሁ አታውቁም። ዛሬ የሰፈሬ ልጆች ዋቴ ለመስራት ከሐዋሳ ከአዲስ አበባ ወደ ዱባይ ይመላለሳሉ። ዋቴ በጣም አደገኛ ስራ ነው። እኔ ለሰፈሬ ልጆች አልተመለስኩም። ይሄንን ሬዲዮ ላይ ዶክመንተሪ ሲሰራ አጠገባቸው ቁጭ ብዬ ጠብቼ አንድ ጊዜ ሬዲዮ ላይ ሳፈነዳው ምንም አላሉ። በጣም ስለሚወዱኝ በቃ ለህዝቡ ግን ነግሬያቸው ለህዝብ ለአድማጭ ተመልካቾች የስጋ ቤቶች ቡቲክ ያላቸው የቢዝነስ ሰዎች እግዚአብሔር ይባርክ ብለውኛል። ብዙ መርቀውኛል። ግን ያሉኝ ነገር እነዚህ ዋቴ ሰራተኞች ለማህበረሰቡ ምንም ተናግረህ እንኳን ስራችንን ለማበላሸት ጥረት ብታደርግም ቴዲ እዛው ፕሮግራሙን እያደመጡ ዋቴ እንሰራቸው ነበር ይሉኛል። ከኔ የሚጠበቀው ለእናንተ የግንዛቤ ማስጨበጫ ወይም ደግሞ መረጃ መስጠት ነው። መጠንቀቅ የራስህ ድርሻ ነው። ምን ለማለት ፈልጌ ነው? ዋቴ
ታውቃላችሁ ሐዋሳ ልጆች አላችሁ ዋቴ ዛሬ እነዚህ ዋቴ ሰራተኞች ከሐዋሳ ዱባይ ከአዲስ አበባ ዱባይ የተመላለሱ ይሰራሉ። በጣም የናጠጡ ሀብታሞች ናቸው። እንዴት እንደሚሰራ በነግራችሁ እናንተም ዋቴ ሰራተኞች እንዳትሆኑ ብዬ ነው። ስለዚህ ዋቴ የምትሰሩ ሰዎች እንዲህ አይቻቃችኋል። ዋቴ ከሚሰሩ ሰዎች ጋር ብቻ ብዬ እኔ ጠብቻቸውን ዶክመንተሪ የሰራሁባቸው ይሄን ያውቃሉ የሰፈሬ ልጆች። እኔ ለሰፈሬ ልጆች አልመለስም ስል አሁን ገንዘብ ከሆነ ገንዘብ አላቸው የፈለጉበት ቦታ ላይ አንሸራሽሩኝ ይችላሉ። ግን ህሊና የሚባል ነገር አለ። እናቶች ይሰራሉ ማታ ላይ ገንዘቡ የለም ይሸጣሉ፣ ሲያዩት ይሸጣሉ፣ ሱቁን ይሸጣሉ፣ ምናምን ባንኮን ይሰሩ የለም። ታውቃላችሁ ዋቴ በጣም በፖሊስም አያስይዛችሁ ተጠያቂ ማያደርጋችሁ። በጣም ዋቴን ለየት የሚያደርገው ነገር ስራውን ሰርታችሁ ብትያዙ ሶሪ ነው የምትሉት። የሰጠውን ስሪ ነው ካለ ፍርድ ቤት ሊያቆማችሁ አይችልም። ምክንያቱም ስራው በጣም ደሞስት ሴፍ የሚባል ስራ ነው። ለሌቦች ጽድት ያሉ ናቸው። እነሱን ከመጠርጠር እናንተን መጠርጠር ይቀላቸዋል። ቼን ያደርጋሉ ምናምን መጀመሪያ ስራው ትንሽ ጨርፍታ ነገራችሁ ሱቁ ትንሽ ገባ ወጣ ምናምን እንዳለ ቼክ ያደርጋሉ። ቢዚ መሆኑን ያረጋግጣሉ። ሸዋሸዋ ነው የምትሉት ዋቴ ይበሉት ሸዋሸዋ ደን ይመጣሉ። እናቶቻችሁ ሱቅ እየጠበቁ አንድ ዋቴ የሚሰራ ሰውዬ መጥቶ የ50 ሳንቲም ከረሜላ ገዝቶ 50 ሳንቲም መስጠት የሚገባው 100 ብር አሳይቶ 100ን ሳይሰጥ 99 ብር ከ50 ከእናቶቻችሁ መልስ ተቀብሎ የሚሄድበት ጥበብ ማለት ነው። በትንሹ ከ10 ሱቅ በቀን ይሄን ከሰሩ ምን ያህል ይሰራሉ? ትንታኔ ውስጥ ገብቼ እኔ እናንተና ይህን ስራ አልነግራችሁም። ስለዚህ ዋቴ የሚሰሩ ሰዎች አሉ። ሲንቀሳቀሱ ነው የምታዩቸው። ስራቸው ምን እንደሆነ አታውቁም። አሁን ዱባይ ሄደዋል። ዱባይ ይመላለሳሉ። በጣም ዱባይ ድረስ እየተመላለሱ ነው ስራውን የሚሰሩት። አንዳንዶቹ በዚህ ስራ በጣም ሀብታሞች ናቸው። ፎቅ አቁመዋል በነገራችን ላይ። ስለዚህ ዋቴ ከተፈጠረበት ሰፈር የወጣው ልጅ ነኝ እኔ። ለሰፈሬ ልጆች አልተመለስኩም ስል ዋቴ እንዴት እንደሆነ ለማህበረሰቡ በዶክመንተሪ አቅርብ ያለው እያልኩ ነው። እንኳን እዚህ ቲክቶክ ላይ ለማከህ ቀርቶ ማለት ነው። ስለዚህ ዋቴ የምሰራ ሰው በቃ ምንም ልሸውደኝ አትችልም፣ በምንም ታምር ወይም ደግሞ ለአንተ ላደላ አልችልም። ለምን እናቴ አባቴ ልጅ አትሆንም? አይ ዶንት ኬር። እና ዋቴ የሚሰሩ ብዙ አሉ እዚህ ላይ። ከነቃ ንቃ፣ ካልነቃ የራስህ ጉዳይ። እሺ ታፕታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። ዳኒ እስራኤል ካለህ ባለህበት ይህን ፕሮግራም ከሰማ ራስን ለማጽዳት በቂ ጊዜ ይኖርሃል። ዳኒዬ በጣም የምወደው ሰው ነው፣ ጓደኛችን ነው፣ ፖለቲካ የሚተነትን ሰው ነው፣ በጣም ተናጋሪ ሰው ነው። አሁን ግን የቀን ጎዶሎውን ምን እንደሆነ በማናቅበት መንገድ ከ10 ሚሊዮን ብር በላይ አታሉናል በሚል ክስ መጥቶበታል። ይሄ ክስ እውነት ነው ውሸት ነው አላቅም። ዳኒ መጥቶ ወይም ደግሞ ሌላ ቦታ ገብቶ ይህን ጉዳይ ነው እየፈተፈትኩ ወይም ደግሞ እያስተነተንን ላንዱ እንችላለን። ዛሬ ሰኞ ማክሰኞ ሌላ አልችልም። በማንኛውም ሰዓት ግን ፕሮግራም እያዝልኝ ስትለኝ አንተንም እነሱንም ለማቅረብ ሙከራ አድርጋለሁ። እንደተለመደው እንደዚህ አይነት ኬዞችን ደግሞ ስንይዝ በቴሌግራም እናንተ ሀሳባችሁን ታዋጣላችሁ። ቲክቶክ ላይ እናንተን ሀሳብ ወስዳለሁ። እዚህ ሶሻል ሚዲያ ላይ የማከብራቸውን ሰዎች ስቴጅ ላይ አወጣለሁ። ከሚቀርቡ ሰዎች መካከል አሁን ልዕልቲን በጣም ብዙዎቻችሁ ወዳችኋታል። ክብራትና ክብራ ልዕልቲ በጣም አሪፍ ልጅ ናት። የሆነ ቲም ያስፈልጋል። እንደነ ልዕልቲ ያሉ ሴቶችን ቅድስት አለች፣ ያቡ አለች፣ ዮኒ ቶሮንቶ አለ፣ ተሙ አለ፣ አሁን ስዩቤ ተቀላቅሏል። እንዲህ ያሉ ሰዎችን ስቴጅ ላይ አስቀምጠን የራሳቸውን እይታ ደግሞ ከግራ ቀኝ አይተው በዚህ ጉዳይ ላይ ተሳትፋችሁ ሀሳብ አስተያየቶቻችሁን መስጠት ለምትፈልጉ ሰዎች መድረክ እንሰጣለን። ዘንድ ጨምቀን እንፈርዳለን ማለት ነው እዚሁ ላይ። ያን ለማድረግ ሙከራ እናደርጋለን። ሌሎችም እንዲሁ የገቡ ወዳጆቻችን እየገቡ ልቦናቸው ያሳያቸውን እንዲፈርዱ ወይም ሀሳብ አስተያየቶቻቸውን እንዲሰጡ እናደርጋለን። ኮፍያ ሲወረወር ወይም ደግሞ አበባ ሲሰጥ እንደዚህ ምትል መሆን የለብህም። አቋም ያስፈልጋል።
አቋም ያስፈልጋል። ስለዚህ ከ10 ሚሊዮን ብር በላይ ተሰብስቧል። ነገር ግን ይሄ ብር እስካሁን ለቤተሰቦቻችን አልደረሰም ይላሉ። በልዩ ልዩ መንገዶች ለግንባታ ለቤተሰብ በተለያዩ መንገዶች ገንዘብ የላኩ ጀርመን የሚገኙ ኢትዮጵያውያን በዳኒ እስራኤል ተጭበርብረናል ብለዋል። ከቴዲ ጋር እደዋወላለሁ፣ ጓደኛዬ ነው፣ አብሮኝ እንዲህ ከለላ ያደርግልኛል። እንደዚህ ያለ እኔ እንደዚህ አይነት ነገር ላይ በጣም እልም ያልኩ ሰገጤ ነኝ። እኔ ባላየ ነው ዞር ብሎ ባላየ እንደዚህ አይነት ነገር ላይ። ስለዚህ ቴዲ ከለላ ይሰጠኛል እንዳትል አደራ እንዳትል። እሺ ሌላ ነገር ሌላ ጥያቄ የአባቷ ስም አይዶን ነው እንዴት እንደማይታወቅ አላውቅም። ማህሌት ትላለች። እዚህ ቲክቶክ ላይ አሉ ከተባሉ ሰዎች ጋር እጅና ጓንት ሆና እንደምትሰራ ነው የሚታወቀው። እጅና ጓንት ሆና ነው የምትሰራው። ስለዚህ የ57 ሚሊዮኑን ብቻዋን አይደለም የሰራቸው፣ አሉ ይተዋወቃሉ። በተለይ አረብ ሀገር ወረቀት እናስጨርሳለን፣ ስራ እንሰጣለን፣ እንወስዳቸዋለን በሚል ይህንን ሶሻል ሚዲያ ላይ ያሉ የተባሉ ታዋቂ ሰዎችን በመጠቀም አብረው በህቡ የሰሩት ስራ ነው። በነገራችን ላይ እዚህ ቲክቶክ ላይ አንድ ነገር አለቅጥ ሲያጮሁ ስታዩ አብራችሁ አትጮሁ፣ አብራችሁ አትጮሁ። የሆነ ነገር አለቅጥ ሲጮህ ማለት ነው። አንድ ሰው አለቅጥ የገጽታ ግንባታ ሲሰራለት አንዳች ሊደበቅ የተፈለገው ነገር አለ ማለት ነው ብላችሁ ተጠራጠሩ እንጂ አንድ ሰው አለቅጥ መላእክቶችን የሚያስንቅ በጣም የዋህ ሲመስል ዝም ብለህ ተጠራጠር። ዝም ብሎ አንድ ሰው አሁን ገንዘብ ረጫለሁ ምናምን ሲል መጠራጠር አለብን። ከገንዘቡ በስተጀርባ እግዚኦ የሚያስብል ጉድ ሊኖር ይችላል። ያንን ለመደበቅ ሊሆን ይችላል። ስለዚህ ተጠራጠሩ። አንዳንዶቻችሁ መጠራጠር አለባችሁ፣ መጠየቅ አለባችሁ። ሁሉንም ተጠራጠር እያልኩ ሳይሆን አንዳንድ ጊዜ ከባባድ ወንጀሎች የሚደበቁት በጥቃቅን ነገሮች ነው። ከባባድ ወንጀሎችን እንዳታዩ ጥሞና መስለቢያ ይባላል። ጥሞና መስለቢያ ታውቃላችሁ? ኪስ አውላቂዎች ጥሞናችሁን ይሰልቧቸዋል። የሆነ ቦታ ላይ ግርግር ይፈጥራሉ ምናምን፣ ወይኔ ምናምን ይላሉ። ከዛ ከጀርባ የሆነ የሚሰራ ስራ አለ። እንደዚህ በጣም ቆቅ የሆኑ ሰዎች አሉ። በጣም እሳት ስማርት የሆኑ ብዙ ሰዎች አሉ። እነዚህ ሰዎች ነገሮችን በጥንቃቄ ያሉ የምታዩዋቸውን ወረቀቶች፣ ዶክመንቶች ምናምን በጥንቃቄ ማየት፣ ስክሪንሻት ማድረግ፣ መጎርጎር ምናምን። ገንዘብ ተገባ ሲባል ይሄ ገንዘብ ገብቷል ምናምን ማለት ገንዘብ ገባ ስለተባለ ብቻ እንትን ማለትም ሳይሆን ሰዎች ይረዳሉ፣ በተለያዩ አጋጣሚዎች ይረዳሉ። መርዳት ጥሩ ነው፣ ያለና የነበረ ነው። እኔ ያንን አልቃወምም። ከዛ በስተጀርባ ግን በመርዳት ሰበብ የሚሰሩ ደግሞ ወንጀሎች ካሉ ያን ደግሞ ተገቢ አይደለም። አንዳንዶቻችሁ ሰው እስከተረዳ ድረስ ቢዘረፍስ ምን ችግር አለው ትላላችሁ። እንደዛ ከሆነ ታዲያ ዛሬ እስር ቤት የሚገኙ ወንጀለኞች፣ ሴት የደፈሩ፣ በመልካም ተግባሮታቸው የሚታወቁ ሰዎች፣ ህፃናትን የደፈሩ፣ ገንዘብ የዘረፉ ምን ችግር አለ ቢደፍሩ ልትሉ ነው? ህፃናትን ቢደፍሩ ምን ችግር አለ? እነሱ እንደው በጣም ማህበረሰብ የሚረዱ ናቸው፣ ምናምን የሚያግዙ ናቸው። ለእነሱ መስራት አለበታል። እሺ የፍራኦል ጉዳይ ለጊዜው እዚህ አድርሼላችኋለሁ። በእኔ በኩል የቀሩ ዋና ያው የግል ጉዳዮቹ ናቸው፣ የግል ላይፉ ናቸው። በግል ላይፉ ላይ አይመለከተኝም፣ በግል ህይወቱ ላይ አይመለከተኝም። በማህበረሰብ የሚመለከት ነገር ካለ ወደፊት በተለይ የወረቀት ጉዳይ የምርመራ ስራ እየሰራ ነው የሚሉ ሰዎች አሉ። እሱን አጠናቅቆ ሲያመጡ ለእናንተ ማቀርብ ይሆናል። በተረፈ በእኔ ጉዳይ በእኔ እጅ ያለውን ነገር ነግሬያችኋለሁ። እሺ ሌላ እንካ ሰላምታ ውስጥ ምናምን አልገባም። እሺ ሌላ ጥያቄ። ቴዲ ጥላቻ ፖለቲካና የሀገር ሉዓላዊነት ለይቶ ለሚያደባልቁት ምን ትለዋለህ? ቴዲ ትላክ። እኔ በተቻለ መጠን ተከባብራችሁ እንዴት ማውራት እንዳለባችሁ ነግሬያችኋለሁ። በተቻለ መጠን አሳይቻችኋለሁ። ውይይቶቻችን መምሰል እንዳለባቸው። ሁልጊዜ ቲክቶክ ላይ ፖለቲካ እያወያየው አልቀጥልም። ወደ ራሴ ጉዳይ ሁልጊዜ እሁድ ከዚህ ቀደም ነግሬያችኋለሁ። ሁልጊዜ ዘወትር እሁድ አልመጣም። የራሴ ህይወት አለኝ። ሌሎች ፕሮግራሞችን ሰራለሁ በራሴ እንትን።
እናንተ ቤታችሁን ከፍታችሁ በምትወያዩ ሰዓት በሀገራዊ ጉዳይ ሰዎች እንዴት ተከባብረው ማውራት ማወያየት እንዳለባቸው ያን አድርጉ። ከኔ የወሰዳችሁት መልካም ነገር ካለ ያን አጠናክራችሁ ቀጥሉ። ደካማ ጎኖች ካሉ ያን አሻሽሉ። በተቻለ መጠን ግን የሆነች ማህበረሰብ ውስጥ ጠብ ቢል ነገር የሆነች ነገር አሳይቻችኋለሁ ብዬ አስባለሁ። ቢያንስ ከቲክቶክ ላይ ዞር ብል በሆነ ነገር ታስታውሱኛላችሁ ብዬ ተስፋ አድርጋለሁ። እሺ ቴዲ እኔ እየለጠፍኩ ነው። የማህሌትን ገብታችሁ እዩት። ከሴፕቴምበር 1921 ሙሉውን ነገ ይቀጥላል። የእናትየውም እውነት ትራከር 2025 እንደዛ ብሏል ወይ ብላለች። ፎሎ አርጓትና የለጠፍኩት ነገር አለ ስላለች እዛ ለጥፉና የምታገኙት አስተማማኝ የሆነ መረጃ ካለ ቴሌግራም ላይ በኮመንት ወይም ደግሞ በዋትስአፕ ቁጥራችን በዛ ላኩልኝ። አስተማማኝ ሲሆን አመጣለሁ መረጃውን ግራ ቀኙን አይቼ። አስተማማኝ ካልሆነ ግን እንዲሁ መበጥረቅና መቀደድ እንዳይሆንብኝ በመስጋት የማላቀርብ ይሆናል። አስተማማኝ ከሆነ ግን ግራ ቀኙን አይቼ አመጣለሁ። እሺ ሌላ ጥያቄ። የዩክሬን ራሽያ ጉዳይ የዩክሬንና የራሽያ ጉዳይ ከዚህ ቀደም እንግዲህ እንደነገርኳችሁ በራሽያ አሸናፊነት ነው የሚጠናቀቀው። ዩክሬን ከራሽያ ሀሳብ ጋር ከመስማማት ውጭ ምንም አማራጭ የላትም። አሁንም ቢሆን አልረፈደም። ከቭላዲሚር ፑቲን ጋር መስማማት ለዩክሬናውያን ህልውና ወሳኝነት አለው፣ እንደ ሀገርም እንዲቀጥሉ የሚል እምነት አለኝ። ስለዚህ ማንኛውም ፕሮፖዛል ራሽያኖች ያቀረቡት አለ። አስቀድመው አኔክስ ያደረጓቸው ግዛቶች አሉ፣ እነሱን ማጽደቅ አለባቸው። ሁለተኛ ዩክሬን የኔቶ አባል ሀገር እንደማትሆን አስተማማኝ የሆነ መተማመኛ ራሽያኖች ይፈልጋሉ። ሶስተኛ ለራሽያ ስጋት የሚሆን ማንኛውንም አይነት ወታደራዊ ወይም ደግሞ ለራሽያ ያለውና አደጋ የሆነ መሳሪያ መታጠቅ እንደሌለባት ራሽያኖች ይሄ የማይደራደሩበት ነጥባቸው ነው። ለዩክሬን ኢሮፓውያን አሜሪካን አላዋጣቸውም። ያዋጣቸው በፖለቲካ አንድ የሚባል ነገር አለ። አሁን ቆይ አንድ ጥያቄ ልጠይቃችሁ። ጎረቤታችሁ በጣም ግዙፍ ሰው በጫማ ጥፊ ሲማታ አይጣል የሆነ በአየር ላይ የሚበር በቦክስ ከመታችሁ የሚያደቃችሁ በሄዲንግ በቴስታ ከመታችሁ ከሰውነት ተራ የሚያወጣችሁ አደገኛ አስፈሪ ሰው ጎረቤታችሁ ከሆነ እናንተ ደግሞ ደቃቃ መጻጉ ሰውነት ያላችሁ ንፋስ እንዳይወስዳችሁ በግራና በቀኝ ኪሳችሁ ድንጋይ ይዛችሁ የምትዞሩ ከሆናችሁ ከዚህ ሰውዬ ጋር ትዳፈራላችሁ ወይስ ከዚህ ሰውዬ ጋር ተስማምታችሁ ትኖራላችሁ? ተስማምታችሁ ትኖራላችሁ ወይስ ከዚህ ሰውዬ ጋር ትዳፈራላችሁ? ፖለቲካ እንደዛ ነው። ጎረቤትህ ጎዲዜላ ከሆነና አንተ ጥንቸል ከሆንክ ጎዲዜላ ከሆነ ጎረቤት ጋር ከመስማማት ውጭ አማራጭ የለም። በቃ ተስማምተህ ትኖራለህ። ራሽያ ጎዲዜላ ናት፣ ዩክሬን አይጥ ናት። ይሄ ኮሜዲያን ፕሬዚዳንት ዘለንስኪ የተባለ ሰውዬ ጎበዝ ቢሆን ኖሮ ከቭላዲሚር ፑቲን ጋር መስማማት ብቻ ነው ያለበት። በቃ አለቀ፣ ፔሪድ። ራሽያ የመስፋፋት ፍላጎት የላትም። ቢኮዝ ራሽያ በጣም ሂውጅ ናት። ያለውንም እንኳን ማስተዳደር አይችሉም። በነገራችን ራሽያ የመውረር ምናምን የላትም። በህልውና ላይ ግን ከመጣችሁ ራሽያ ታጠፋለች። ስለዚህ ራሽያን ማሸነፍ አይቻልም። ምዕራባዊ ሚዲያ የማይነግሯችሁ እኔ ከዚህ ቀደም ነግሬያችኋለሁ። አሁን ፒሳይደንን እንደገና ደግሞ እያሳዩዋችሁ ነው ለዓለም ማህበረሰብ። ራሽያ የጦርነት ታሪኳ ራሱ በጣም አሜዚንግ ነው፣ በጣም የሚገርም ነው። ሁለተኛ የዓለም ጦርነትን ያሸነፉት እነሱ ናቸው። ስለዚህ ይሄ ኮሜዲያን ፕሬዚዳንት ሚስ ካልኩሌት አድርጓል ራሽያን ማለት ነው፣ ቭላዲሚር ፑቲንን ማለት ነው። ዋጋ እያስከፈላቸው ነው። ያንኮቪች የተባለ ከሱ በፊት የነበረ አንድ የዩክሬን ፕሬዚዳንት ይሄ እንደሚመጣ አውቆ ነው ከቭላዲሚር ፑቲን ጋር ተስማምቶ ለመኖር የወሰነው። ነገር ግን ኩዴታ ይሄ ኦሬንጅ ሪቮሉሽን የሚባል አስነስተውበት ከሀገር ተሰዶ ወደ ራሽያ እንዲኖር አድርገውታል። አሁን ይህ ኮሜዲያን ፕሬዚዳንት አንዳንድ ጊዜ ሊደር አድርጋችሁ የምትመርጡት ሰው ራሱ በጣም ስትራቴጂስት መሆን አለበት። አንዳንዶቻችሁ ሊደሮቻችሁ
ሊደሮቻችሁን በደንብ ማወቅ አለባችሁ። ሊደሮቻችሁ ያጠፏቸዋል። አሁን ዘለንስኪ ዩክሬንን እያጠፋት ነው አይደል? በቀጠለ ቁጥር ዩክሬን እየደቀቀች ትመጣለች። ስለዚህ ሳይውል ሳያድር አሁንም ያለው አማራጭ አሜሪካኖችን፣ ኢሮፓውያንን በእርግጥ ከነሱ በዚህ አሁን ቱሌት ከነሱ ጋር አፈንግጦ ከራሽያ ጋር ልስማማ ቢል ይገደላል። ዘለንስኪ መገደሉ አይቀርም ብዙ የሚያወጣቸው ሚስጥሮች ስላሉ። ምክንያቱም እነዛ ይረዱ የነበሩ ገንዘቦች በሙሉ የት እንዳሉ አይታወቅም። ስለዚህ በጊዜ ሂደት ይህን ሚስጥር እንዳያወጣ በሲስተማቲካሊ መገደሉ የማይቀር ነው። ግን ፖይንቱ ምንድን ነው? ዩክሬን ከራሽያ ጋር ከመስማማት ውጭ አማራጭ የላትም። እሺ ሌላ ቲክቶክ ልታቆም ነው? አላቆምም። ቲክቶክ አላቆምም። የመጣው ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች አልፎ አልፎ እንወያያለን፣ እንጫወታለን። ከእናንተ ወዲያ ወዴት ሄዳለሁ? ግን በጣም ብዙ ጉዞዎችን የዞርኩኝ ምናምን አስቃኛችኋለሁ፣ ፕሮግራም አመጣላችኋለሁ። ቴሌግራም ላይ ቤተሰብ ሁኑ፣ ዩቲዩብ ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ትላንት አዶናይ ጋር የተፈጠረው ነገር የኢትዮጵያ ባንዲራ በቀለም ተቀብቶ ያስለቀቁት ነገር አላወኩም። አዶናይ ላይ የተፈጠረው ነገር በሁለት ወጠምሻ ጋርዶች ታጅቦ ሲሄድ አይቻለሁ። ለዚህ ደግሞ ምርጫ አስቀምጬላችኋለሁ። አዶናይ በሁለት ጋርዶች ታጅቦ ሲሄድ አይተናል። ይህን እንዴት አያችሁት? ይሄ ህዝብ ሲያንሰው ነው። ምነው ሽቅ ብለሽን አለ። የታላቁ ሩጫ ዋና መስራችና ባለራዕይ ባለቤቱ ኃይሌ ገብረስላሴ ያለ ቦዲጋርድ እየሄደ አዶናይ በቦዲጋርድ እንዴት ይሄዳል የሚሉ እሱንም በምርጫ አስቀምጫለሁ። አንዳንድ ተንኮለኛ ደግሞ ቦዲጋርዶቹ ከሌላ ሰው ነው የሚጠብቁት ወይስ ከራሱ እጅ ነው ያሉም አሉ። ከራሱ እጅ ነው ሲሉ ይገባቸዋል። ሆኖ እንግዲህ በሁለት ወጠምሻ ጋርዶች ይህ ማህበረሰብ በጣም አስቸጋሪ ነው። በጣም ዘላቂ መሆን አለበት። በቦዲ ጋርድ ታጅበህ ስትሄድ እኔ ያው ለምሳሌ ኢትዮጵያ ቤት ኦፍኮርስ እኔ ቦዲ ጋርድ ይኖረኛል። ቦዲ ጋርድ ያስፈልገኛል? አያስፈልገኝም። ቦዲ ጋርድ አያስፈልገንም። እሺ ራሳችን ቦዲ ጋርድ አይደል? የዛገ ጩቤ እኔ በጎኔ ሻጥ ካረኩኝ በቂ ነው። ቦዲ ጋርድ ምን ያደርጋል? እሺ ሌላ ጥያቄ ከምቱ አትላንታ ቴዲሻ አትላንታ እሺ እመጣለሁ። ፋራ ነህ ወይ? እንደ ሁኔታው ይወሰናል። እንደ ሁኔታው አንዳንድ ቦታዎች ላይ ማታቀኝ እልም ያልኩ ፋራ ሆናለሁ። እንደ ሁኔታው እንደ አገባቢ ይወሰናል። እንደ ፋራ ሆኜ ማስፈጽማቸው ጉዳዮች አሉ። በተፈጥሮ ፋራ የሆኑትን እስካሳጣ ድረስ ማለት ነው። ቱታ በቆዳ ጫማ ላረግ እችላለሁ። እንደማታቀኝ ሊሆን እችላለሁ። ሹራብ ላይ ከከረባት ላስር እችላለሁ። እልም ያልኩ ነው የምሆነው፣ ቦታው ያን የሚፈልግ ከሆነ ማለት ነው። ሁኔታዎች እንደዛ እንደው የሚያስፈልጉኝ ከሆነ አንዳንድ ማስፈጸማቸው ጉዳዮች ካሉ እልም ያልኩ ነው። ጭራሽ በከተማ አለፌ ማላቅ ሰው ሊሆን ይችላል። ስለዚህ እንዳገኘኝ ቦታ ይወሰናል። እሺ ሌላ ጥያቄ። እንዲህ እያለን ነው ከዚህ ማህበረሰብ ጋር እየኖርን ነው የመጣ ነው። እንዲህ እያለን ነው። ካልሆነ ይሄ ማህበረሰብ አይቻልም። ከዚህ ማህበረሰብ ጋር ልትኖር በትንሹ 5 አይነት ባህሪ ያስፈልጋል። ውጊያው ብዙ ነው፣ ሰልፉ ብዙ ስለሆነ በትንሹ 5 የተለያየ ባህሪ ያስፈልጋል። ካልሆነ አስቸጋሪ ነው። እሺ ሌላ ጥያቄ እንደ ኤሌቬተሩ አይነት ልናንኳኳ እንችላለን። ታሸፋለህ እንዴ? አስፈላጊ ከሆነ ሱፍ ልትከትት ትችላለህ፣ ልትታነቅ ትችላለህ። መለማመድ ያስፈልጋል። እሺ ሌላ ጥያቄ
ቆጀንጮ አንሰር ካን ዩ ቴል ሚ አር ዩ ኦርቶዶክስ ኦር ኖት? እኔ ሃይማኖት የለኝም። ሃይማኖት እየመረጥኩኝ ነው። አሪፍ ሃይማኖት ካለ እንገባለን። ለጊዜው እያማረጥኩኝ እያየሁ ነው። ከኦርቶዶክስ እየተማርኩ ነው፣ ከፕሮቴስታንት እየተማርኩ ነው፣ ከእስልምና ከካቶሊክ እየተማርን ነው፣ ከፍቅር ሲዝም እየተማርን ነው። ግራ ቀኝ አይተን ሶቶ እንገባለን። ለጊዜው ግን የለኝም። እሺ ሌላ ጥያቄ? ፍቅር ሲዝም በአንዳንድ ጉዳዮች ላይ ከኔ ጋር ቢስማማ ኖሮ አንዳንድ የትርፍ ተጋሪ አድርገኝ ምናምን ብየው ነበረ። አፈም የሆነ እሱ ምንም ሊያካፍለኝ አልቻለም። አክሲዮን ምናምን ሽጥልኝ ብየው ነበር። እሺ ሌላ ጥያቄ? ታላቁ ሩጫ ላይ ባንዲራ የቀቡትን እንትን አረጓቸው አላየሁም፣ እውነት ለመናገር እስኪ ላኩልኝ። ነው ዘረኛ አይደለሁ፣ ዘረኛ ምናምን አይደለሁ። ያው ሰውን እኮ የምትገምቱት በጣም የመጨረሻ ሰዎች የሰውን መጨረሻ የምታዩት ሲናደድ የሚያደርገውንና አጣብቂኙ ሲገባ መፈናፈኛ ሲያጣ የሚወስናቸውን ውሳኔዎች ናቸው ማየት ያለባችሁ እንጂ ሲደሰት የሚያደርገውን አይታችሁ አይደለም። እኔን የፈለገ ብታናዱኝ፣ የፈለገ ዱላው ቢበዛ፣ የፈለገ ግፊያው ወይም ደግሞ ሰልፉ ቢበረታብኝ ግሩፕ ውስጥ ስገባ አታዩኝ። እኔን የሚወዱኝ ስታይል የሚመቻቸው ምናምን ከኔ ጎን ሊቆሙ ይችላሉ። አማራም ኦሮሞም ትግራይም ሊሆኑ ይችላሉ። እኔ ግን ምጠራቸው የምገባበት መሸሸግበት የለኝም። የማንኪያ ነገር ነኝ። ልግባብል ደግሞ ልግባብል አይከብደኝም። ግን ዛሬ ይህ መነጽር ያምናል። በደህናው ጊዜ እንዲህ ነኝ ካልኳችሁ የማንኪያ ነገር ነኝ፣ እንደ ቴዲ አናግሩኝ ካልኳችሁ በተናጠል ነው የምቆመው ለማለት ያለው። እሺ ሌላ 4:13 ነው ይሄ። ፊሊፒንስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚል ነው። አንድ ኤርትራዊ አግባኝ እያለች ነው። እሺ እኔ ኤርትራውያን ደስ ይሉኛል፣ እውነት ለመናገር ደስ ይሉኛል። በብዛት እኔ ከነሱ ልምድ እንድትካፈሉ እኮ እያደረኳችሁ ነው። መጥተው እንዲናገሩ ሳደርግ እነሱን በማየት ትማራላችሁ። ኤርትራውያን ሀገራቸውን ይወዳሉ። እኔ አሁን መንገድ ላይ ሲያገኙኝ በማክበር ነው ሰላም ይሉኝ። ያ ሀገርን ትወዳለህ ቴዲ በጣም ይገርመኛል ምናምን ይላሉ። ሀገራቸውን የሚወዱ ሰዎች የሌላ ሀገር ዜጋ ሀገሩን የሚወድ ሰው ሲያዩ ይወዳሉ። እኔ አሁን ሀገሬን በጣም ስለምወድ ሀገራቸውን የሚወዱ የሌላ ሀገር ዜጎችን ሳይ በጣም አከብራለሁ። ትከባበራለህ ባይ ዲፎልት። አሁን የቻይናውያን ሰሜን ኮሪያ ምናምን መንገድ ላይ ሲገናኙ፣ ራሽያውያን ምናምን ሀገራቸውን የሚወዱ ሰዎች ትከባበራለህ እኮ። ሀገራቸውን በጣም ይወዳሉ። በጣም ደስ ይሉኛል። ተገቢውን ክብር ይሰጡኛል። እኔ ከክብር ጋር ነው የምሰራው ማይ ፍሬንድ። እኔ ደግሞ ምንድን ነው ዲስሪስፔክት ካረከኝ እኔ አልወድም፣ አይመቸኝም። ሰዎችን አክብራቸው ሰው ዲስሪስፔክት ካረጉኝ አይመቸኝም። ፌርም አይደለም። እሺ ሌላ ጥያቄ። ሃይማኖት ከሌለህ እንደ ጋዜጠኛ ለምን መልካም የዓለም አቀፍ አክሱም ምንድን ነው ያለው? ዓለም አቀፍ የሽንት ቤት ቀን ኤርትራውያን ሞቅ አድርጋችሁ እንዳከበራችሁ ሰምተናል። ቲክቶክ ላይ የሽንት ቤት ውሃ ስለሚጠጡ ሰዎች ምን ትላለህ? ኢትዮጵያውያን የጌምን ጉዳይ ምን አደረጉት መሰላችሁ? አሁን ጌም የሚጫወቱ ልጅ ጥሩ ነው እኮ ግን
ጌም በመጫወት ውስጥ የችግራችንና የክፋታችን ማሳያ እንደሆነ አሳዩ። ችግራችን በዚህ ደረጃ ስር ሰዷል ማለት ነው። አንድ እሱን ችግር በዚህ ደረጃ ስር ሰዷል ማለት ነው። ሁለተኛ ክፋታችን እዚህ ደረጃ ደርሷል ማለት ነው። ለምን መሰላችሁ? አንድ ሰው ካልተቸገረ በስተቀር የፈለገ ይሁን የሽንት ቤት ውሃ አይጠጣም። ምነው ሸዋ ሳይበላ ሲቀር። ሁለተኛ በጌምስ የክፋታችንን ጥግ ነው ያየሁት። እንዲህ ምን ነው ሌላ ሀገር ዜጎች ይጫወታሉ፣ ጌም ይጫወታሉ፣ ጌም ይጫወታሉ። ምን ነው በእኛ ብቻ በዛ? እኛ ብቻ ነን የተቸገርነው? እኛ ብቻ ነን እንዴ እንደዚህ? ምን ነው ምስራቅ አፍሪካውያን ይጫወታሉ፣ ናይጄሪያውያን ይጫወታሉ። የእናንተም የጊፍተሮችን ተንኮል ነው ያየሁት። እንደዚህ ሲሆኑ እያያችሁ እየሰጣችኋቸው ተተኳክሰው መገዳደል ነው የቀራቸው። ለምን እንደሆነ አላውቅም። በደንብ ልብ ብላችሁ አይታችሁ ከሆነ እኛ የምንገባበት ቦታ ላይ ሁሉ ይበላሻል። እኛ ገብተን ያሳመርነው ነገር ካለ ነገሩ አሁን ለወትሮ ጌም መቀፈን ነው፣ ይሳሳቃሉ፣ ምናምን ጥያቄ ይጠያየቃሉ፣ ምናምን ነበር። እኛ ስንገባበት የሽንት ቤት ውሃ መጠጣት ፀጉር ማቅ ምናምን። ኧረ በስመ አብ ይከብዳል። እኛ ገብተን ያሳምርነው ነገር የለም። በነገራችን እንዲህ ነጮቹ ራሱ ሲያዩ ምንድነው የሌላ ሀገር ዜጎች ሲያዩ ምንድነው የሚሉን? ግን ምንድነው የሚሉን? ቅንድብ ይላጫሉ። በጣም አሳሳቢ ነው። በጫማ ውሃ መጠጣት መንሱር ጀማል እንዲህ መንሱርን ሳላየው ስንት ጊዜ በናት መንሱሬ በናታችሁ ና እስቲ መንሱር በጣም እኮ ትልቅ ሰው ነው። ትልቅ ሽማግሌ ነው መንሱር። በነገራችን ላይ በጣም ወደው ሰው ነው መንሱር። እንዴት ነህ? ይጫወቱ ጌም ያለና የነበረ ነው። የሆሊዱም ሰዎች እኔም እኮ ነገ ከነገ ወዲያ እኮ እንጫወታለን፣ እንሳሳቃለን ምናምን። ግን ቴዲን ሻወር አስገባለሁ ብለሽ እንዳታስቢ። ይሄ ሊጥ አስቀባዋለሁ አንከባልለዋለሁ ምናምን እንደዛ ጥሩ አይደለም። በዛ ደረጃ አልቸገረንም። እሺ ሌላ ጥያቄ እስኪ ካስገረማችሁ ቅጣቶች እና ካስመራችሁ ቅጣቶች እግዚኦ ያስባላችሁ ቅጣት የትኛው ነው? ሻወር መውሰድ፣ ቲቪ መስበር፣ በርበሬ፣ ጭገር መንጨት ይላል። ጭገራቸውንም ይነጫጫሉ። በስመ አብ ወልድ በእውነት ሰገራ መርገጥ በእግዚአብሔር ስም አስፋልት በምላስ መላስ፣ አልጋ ላይ መሽናት፣ ሽቶ አይን ላይ መንፋት፣
ሽንት ቤት እጅ መክተት ኢትዮጵያስ ያሉት እሺ ይሁኑ። ቆይ ኢትዮጵያስ ያሉት ይሁኑ። አንዳንዶቻችሁ ዩሮፕ አሜሪካ ያላችሁ አላችሁ፣ በሰላም ነው። እና ዛሬ ለምንድን ነው የተሰደዳችሁት? የተሰደዳችሁት ለዋይፋይ ነው ማለት ነው። እንዴት ያለ ነገር ነው! ኢትዮጵያ ጥላቻቸው ከመጣችሁ ከሰፈር ልጆች ጋር እዚህ መሬት ላይ የምትንከባለሉ ከሆነ ለምን ነው የተሰደዳችሁት? የተሻለ ኦፖርቹኒቲ ስላለ መሰለኝ የተሰደዳችሁት። ቲክቶክ እንደዚህ ለመሆን ከሆነ ታዲያ እዛ ለምን አትሄዱም? ሀገር ቤት ያሉት ኦኬ አንደርስታንድ እናደርጋለሁ፣ እንደዛ ቢያደርጉ። አሁን እኮ አገር ቤት ያሉት እኮ ወደ አሜሪካ ወደ ዩሮፕ ምናምን ምን ልናደርግ ነው የምንሄደው? ምን እዛ ያሉትም ያው ምን ጭቃ ይቀባሉ፣ እኛም እየተቀባን ያለ ነው። ምን ለማድረግ ነው የምንሄደው? ያው ጌም እየተጫወቱ ነው የሚሉት እዚህም እኛም ልም ይላሉ እኮ ቢያንስ በሃይማኖት ጉዳይ ከዚህ ቀደም ዘማርያም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፈለቃችሁት የዚህ የኦንላይን ማጭበርበር ጉዳይ ቢዚ አድርጎኝ ነው እንጂ በጣም ብዙ የምናነሳቸው አጀንዳዎች ነበሩ። አሁን ያን ከሞላ ጎደል ስላገባደድኩኝ ሌላ ነገር የለም። ወደ እንትን መተናል። ዘማርያምን ከዚህ ቀደም ክበህ ነበር በማንኛውም ጉዳይ ላይ እንከራከር ብሏል ብለህ ተናግረ ነበረ። ይሄው እኛ ጥሪ ስናቀርብ የሚሉ ከፕሮቴስታንት ወገን ቤቲ ኢትዮጵያ ያለች ቤቲ እነ ቤቲ ታውቋቸዋላችሁ። የሆነ ጥሪ የቀረበ ነገር አሳይቶ የነበረ ለዘማርያም ጥሪ ያቀርበናል የሚል እንግዲህ እሱን ወደፊት በሃይማኖት ጉዳይ ላይ የሰከነ ውይይት ለማድረግ እንዲሁ ጥሪ ያቀርበናል። እኛ ብቻ አይደለንም፣ እኛም ጥሪ ያቀርበንለት እሱ ምላሽ አልሰጠንም የሚል አቤቱታ ቀመስ ሜሴጅ ልከውልኛል። ይኸው አድርሻለሁ። ጥሪ ቀርቧል የሚል ነው። ሌላ ምን አለ? ከመውጣቴ በፊት አንድ 5 ደቂቃ ልቆይ። ቤቲ ካድሬ ናት እንደ ኢትዮጵያ ያለችው ቤቲ። አሁን ፕሮቴስታንቶች ደግሞ ጎራ ከፍለዋል መሰለኝ። እዛ ውስጥ አልገባም ወይ እኔ በህይወቴ ሰርቄ አላውቅም። በህይወቴ የማጭበርበር ታሪክ የለኝም። በህይወቴ ታስሬ አላውቅም። እግዚአብሔር የእጆቼን ስራ እንዲባርክ ከመጸለይ ውጪ በህይወቴ ጓደኞቼን እንኳን ገንዘብ ስጡኝ ብዬ አላውቅም።